ሊያየኝ ከአይሁድ ጋር ሆኖ እንድቀርብ ወደሱ አዘዘኝ ጌታዬ እግሩን አጥበዋለሁ ወድቄ በእምባዬ እግሩን አጥበዋለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ከዛፉ አዘዘኝ ጌታዬ ማረጌን መሸከም እስኪያቅተኝ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ ይሄ ቃል አሁን የሚሰማችሁ ባላችሁበት ሰላም እግዚአብሔር ይብዛላችሁ እንደምን ሰነበታችሁ ይሄን ቀን የሰጠን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን ወንድሞቼ እግዚአብሔር መልካም ነው ከልቤ ላለው ደግሜ እምላለሁ እግዚአብሔር መልካም ነው ይሄን ብሩህ ቀን የሰጠን የአባቶቻችን አምላክ ትላንትን አሳልፎ ዛሬን የሰጠን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን ወንድሞቼ እናንተ ማመስግኑ እግዚአብሔር መልካም ነው እቺን ያላገኙ ሰዎች አሉ እኔና እናንተ ግን ከራሳችን ችሎታ ከራሳችን ዕውቀት ሳይሆን ግን የሰራዊት ጌታ እግዚአብሔር ስለወደደን ከሱ ከትልቁ ዓላማ የተነሳ ይሄን የዛሬን ቀን አድለን ለሱ ክብር ይሁን ለሱ ምስጋና ይሁን ውዳሴና አምልኮት ለሱና ለሱ ብቻ ይሁን ወገኖቼ እግዚአብሔር መልካም ነው እንደምን ከረማችሁ እግዚአብሔር ቢረዳን ዛሬ የምንማርበት የትምህርታችን ርዕስ መንፈሳዊ እንቅልፍ እና አደጋው በሚል ይሆናል ስሙኝ ወንድሞቼ በዚህ ውስጥ ምንም ነገር ይዛችሁ መሄድ ባትችሉ ወይ ብትቸኩሉ ዘመኑ የችኮላ ዘመን አይደል ዘመኑ እኮ የሩጫ ዘመን ነው ዘመኑ እኮ ለሚጠቅም ነገር ሳይሆን ለማይጠቅም ነገር የምንሮጥበት ዘመን ነው ግድ የለም በዚህም በዛ ለቸኮላችሁ መንፈሳዊ እንቅልፍና አደጋው በሚል ነው የምንማረው ወንድሞቼ ስሙኝ መንፈሳዊ እንቅልፍ አደጋ አለው እቺን ያዙልኝ መንፈሳዊ እንቅልፍ አደጋ አለው መንፈሳዊ ድንዛዜ አደጋ አለው ወንድሞቼ በእግዚአብሔር መንፈስ እንደ እግዚአብሔር ፈቃድ ንቁ ትጉ ሆኖ አለመገኘት ወገኖቼ አደጋ አለው ዛሬ እግዚአብሔር የሚያስተምረን ይሄንን ነው የአባቶቻችን አምላክ እግዚአብሔር ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን በመካከላችን ሆኖ ይግለጥልን የሰው ያልሆነ የኔ ያልሆነ ይልቁንም የሱ የሆነውን ሚስጥር ለኔና ለእናንተ እንዲያስተምረን እግዚአብሔርን እንጠራዋለን የአባቶቻችን አምላክ እግዚአብሔር በእኛ መካከል ነው እንዳልኳችሁ ርዕሳችን ይሄን ርዕስ የጀመርነው ባለፈው ጊዜ ነው ትላንትም በዚህ ርዕስ ላይ ስንማር ነበር በነገራችን ላይ ትምህርቱ ያመለጣችሁ ቤተ እስጢፋኖስ ብላችሁ ገብታችሁ ብትሰሙት ይጠቅማችኋል በዛ ውስጥ ስለ መንፈሳዊ እውርነት ተማር ወንድሞቼ በዛ ውስጥ አሁን የጀመረው ደግሞ መንፈሳዊ እንቅልፍ ነው ሶስተኛው ደረጃ ገና ያልደረስንበት መንፈሳዊ ሞት ወይም ሁለተኛ ሞት አለ በዛ ትምህርት ውስጥ ያየነው
መንፈሳዊ እውርነት በጊዜ ካልታከመ ለመንፈሳዊ እንቅልፍ አሳልፎ ይሰጠናል ወይም ለመንፈሳዊ ድንዛዜ አሳልፎ ይሰጠናል መንፈሳዊ ድንዛዜ በወቅቱ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል መንፈሳዊ ሞት ደግሞ ከእግዚአብሔር መለየት ነው ሁለተኛ ሞት ነው ሲኦል ነው አለ እዚህ ወንድሞቼ ምናልባት ትምህርቱን ያላገኛችሁት መማር ለምትፈልጉ ቤተ እስጢፋኖስ ብላችሁ ገብታችሁ ብትሰሙት ደስ ይለኛል እግረ መንገዳችሁን ከቻላችሁ ሰብስክራይብ ብታረጉ ደስ ይለኛል ለኔ ብዬ አይደለም ስላልሞላልኝ ላይቭ መግባት ስላልቻልኩ እስከዛሬም እየፈራው መጠየቅ ጠይቄ ያላቅም ሰብስክራይብ አርጉ ብዬ ስንት አመት ሳገለግል ግን ወንድሞቼ እግዚአብሔር ይከብርበታል እኔ ባረክበታለሁ ብላችሁ ካላችሁ ሰብስክራይብ ብታደርጉ ቢያንስ ያቺን ትሬሾልድ ማለት ላይቭ ፌስቡክ ማን ነው ዩቲዩብ ላይ ወጥቼ እንዳስተምር ይረዳኛልና ሰብስክራይብ ብታደርጉ ደስ ይለኛል ስለዚህ በዛ በጀመርነው ትምህርት ውስጥ ስለ መንፈሳዊ እንቅልፍ ተማር ምንድነው መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ አለ የመጀመሪያው አደጋ አለችን ያዙልኝ በቃ መንፈሳዊ ደንዛዛ የሆነ ሰው በመንፈሳዊ ህይወቱ እንቅልፋም የሆነ ሰው አደጋ አለበት የዚህ ትምህርት ዓላማ ያንን ማሳሰብ ነው መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ምንድነው ብለን ብንል በመንፈሳዊ ህይወት እንደ እግዚአብሔር ፈቃድ ንቁና ዝግጁ ሆኖ ጌታን አለመጠበቅ በመንፈሳዊ ህይወት ንቁና ትጉ ሆኖ አለመገኘት መንፈሳዊ እንቅልፍ ነው ነቅታችሁ ተክታችሁ ጠብቁኝ የምመጣበትን ቀን አታውቁም ማለት ስለዚህ በመንፈሳዊ ህይወት ወገኖቼ እንደ እግዚአብሔር ፈቃድ ንቁና ትጉ ሆኖ አለመገኘት አደጋ ነው አታካብዱት ይሄ ማለት ምንም ማለት አይደለም ምን ማለት የመሰላችሁ ስራችን አይከለክለን ትምርታችን አይከለክለን ልጅ ማሳደግ አይከለክለን ለሀገር ወገንን መርዳት አይከለክለን አይገናኝ እንደውም የበለጠ እንደ እግዚአብሔር ሐሳብ የሄደ ሰው በስራው የተሳካ ይሆንለታል እንደ እግዚአብሔር ፈቃድ የሄደ ሰው በምድርም በሰማይም ይባረካል እንደውም በቤተሰቡ ትልቅ በረከት አለ ልጆቹ የተባረኩ ትዳሩ የተባረከ ይሆናል ወገኖቼ አታምታቱት ይልቅ ችግር ያለው በመንፈሳዊ እንቅልፍ ውስጥ ምን ኖር ከሆነ በምድርም በሰማይም አይሳካል ለዚህ ነው መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ አደጋ አለው ያለው ስለዚህ ምንድነው ብለን ብንል በመንፈሳዊ ህይወት እንደ እግዚአብሔር ፈቃድ ንቁና ትጉ ሆኖ አለመገኘት ዝግጁ ሆኖ አለመገኘት ወይ በመንፈሳዊ እንቅልፍ ውስጥ ፈዛዛ ደንዛዛ ሆኖ መኖር በልማድ መመላለስ የህይወት ለውጥ የሌለው ዝም ብሎ ብቻ መሄድ በአጠቃላይ በመንፈሳዊ ህይወት ነቅቶ ተክቶ አለመገኘት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 4 ላይ ነቅታችሁ ጠብቁኝ እኔ እንደ ሌባ እመጣለሁ አለና ምሳሌ ሲሰጥ አንድ አባወራ ሌባ የሚመጣበትን ሰዓት ቢያቅ ኖሮ ተክቶ ይጠብቅ ነበር ሀብት ንብረቱን ከዘራፊ ያድን ነበር ስለዚህ እናንተም ልጆች ሆይ የምመጣበትን ቀን አታውቁምና ተክታችሁ ነቅታችሁ ጠብቁኛል ስለዚህ ሌባ የሚመጣበትን ያላወቀ ዝም ብሎ የተኛው ያ አባወራ ችግር ውስጥ ገባ ስለዚህ መንፈሳዊ ህይወት ምን መንፈሳዊ እንቅልፍ ምንድነው ብለን ብንነቅቶ ተክቶ አለመገኘት መንፈሳዊ እንቅልፍ ማለት ወገኖቼ ግዴለሽ በመንፈሳዊ ህይወት መሆን ሰነፍ ታካች ስልቹ መሆን ስንቶቻችን በመንፈሳዊ ህይወታችን ስልቹዎች ነን የእግዚአብሔርን ቃል ለመስማት ስንቶቻችን ንቆች ነን ስንቶቻችን ስልቹዎች ነን እግዚአብሔር ያዝናል ወገኔ በእግዚአብሔርና በቃሉ ስልቹ ከሆንክ እርግማን ነው እህቴ ስሚ በእግዚአብሔርና በቃሉ ስልቾች ከሆን እርግማን ነው
ምን ማለት እንደሆነ ይገባል አንድ አባት ልጆቹ አባታችን ባክ ዝም በል እንድትናገረን አንፈልግም ይሰለቸናል አንተ ስታወራ ደስ አይል ዝም በል አባባ ለዛ ማለት ነው እግዚአብሔር ይሄ ብላስፎሚ ይባላል ወይም እግዚአብሔር መሳደብ ነው ይሄ ሲባል የሚያሰለቹ አገልጋዮች የሚያሰለቹ አስተማሪዎች የሉ ማለት አይደለም አሉ ምንም ጥያቄ የለው በቃ ዊሊፍ እንደዚህ አይነት ዓለም ውስጥ ነው የምንኖረው ጅጉርጉር ዓለም ውስጥ ነው የሚኖረው ስለዚህ በመንፈሳዊ ህይወት ግዴለሽ ሰነፍ ታካች ስልቹ መሆን መንፈሳዊ እንቅልፍ በእግዚአብሔርን ቃል መሰልቸት ጸሎትን መሰልቸት አረዘምከው ይሄ ጸሎት እኮ ረዘመ የሚሉ ሰዎች አሉ እርግጥ ነው በአንድ በኩል ሁሉ ነገር በሰዓቱ በአግባቡ መሆን አለበት ከሚገባው በላይ ረዝሞ ሰዎች አቅለህሊናቸውን እስኪረሱ መድረስ የለበትም ደግሞ በሩጫና ያዛዛሉ ቅዳሴውን በለው ቶሎ ፈጠን አድርጎ ይሄም ልክ አይደለም ሁሉ ነገር እንዳገባው ወገኖች it's not about quantity it's about quality የብዛት አይደለም የጥራት በእግዚአብሔር ፊት የምናቀርበው ጸሎታችን የኳንቲቲ ጉዳይ አይደለም ወገኖች ለእግዚአብሔር ያቀርብነው መባችን ወይም ጸሎታችን እንዴት ነው ምስጋናችን ያ ነው ታካች ሰው ግን ይሰለቻል ስለዚህ መንፈሳዊ እንቅልፍ ይባላል በቃሉ የሚሰለቹ ሰዎች አሉ መድኃኒታችን ኢየሱስ ክርስቶስ የቤተ መቅደሱን ሰዎች እናንተ አላቸው ዛ ዮሐንስ ወንጌል ባለፈው ከኔ ጋር በመንፈሳዊ እውርነት ዙሪያ ስንማር ለቃሌ ልብ የላችሁ ቦታ የላችሁ እውራን ናችሁ አላቸው እኔ አይደለም ያልኩት እንግዳውስ እነዚህ እኮ ካህናት ናቸው እግዚአብሔርን በመቅደሱ የሚያገለግሉ ሰዎች እነሱ እንኳን ስልቾች ናቸው ባለፈው በዛ ትምህርት ውስጥ ምንድነው ያለው እግዚአብሔር ምን አለ ህዝቤ ጠፋው ዕውቀት በማጣት ነው ህዝቤ ዕውቀት በማጣት ጠፋ ካህኖቼ ዕውቀትን በመጥላታቸው ጠላዋቸው ሆሴዕ 4 ምዕራፍ 10 ላይ ህዝቤ ዕውቀት በማጣት ካህኖቼ ደግሞ አገልጋዮች ደግሞ ዕውቀትን በመጥላታቸው እኔ ጠላዋቸው አይደለም እነሱ ልጆቻቸውን ጠላው ነው የሚለው ወንድሞቼ ስለዚህ ምንድነው መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት ግዴለሽ መሆን ሰነፍ ታካች መሆን ለእግዚአብሔር ቃል ልቦናን መዝጋት በነገራችን ላይ እግዚአብሔር በቤታችን እግዚአብሔር በህይወታችን የሚገባው የከፈትንለት ያህል ነው ወንድሜ ስማኝ እቺን ያህል ከከፈትክለት እቺን ያህል ይገባል ታይሃል እዚህ ጋር እቺን ያህል ይገባል እግዚአብሔር በህይወት ይሄን ያህል ከከፈትከው ይሄን ያህል ይገባል እግዚአብሔር ይሄን ያህል ከከፈልክ ይሄን ያህል ወንድሜ ስማኝ የከፈትከውን ያህል ነው ክርስቶስ የሚገባው ከደጅ ቆሜ ነው ያንኳኳለሁ በሩን ለሚከፍትልኝ እገባለሁ ከሱ ጋር እራት እበላለሁ እባርከውማለሁ ስለዚህ የከፈትነው ልባችንን የከፈትነው ያህል ነው የሚገባው ሰማይ ወንድሜ ስለዚህ መንፈሳዊ እንቅልፍ ማለት ግዴለሽነት መንፈሳዊ እንቅልፍ ማለት ወይም ድንዛዜ ማለት በመንፈሳዊ ህይወት መንፈሳዊ ቅናት ማጣት ስለ እግዚአብሔር ግዴለሽ መሆን በቃ ምንም የማይጉዳው ማለት ስለ እግዚአብሔር አይቀና እኔ ምን አገባኝ ቤተክርስቲያን እኔ ምን አገባኝ የክርስቶስ የእግዚአብሔር ህግ የእግዚአብሔር ሥርዓት እኮ አላግባብ እየሄደ ነው እኔ ምን አገባኝ ለእግዚአብሔር አይቀናም አዎ መንፈሳዊ ህይወቱ ውስጥ ጥሩ ያልሆነ ነገር አለ ማለት ነው የእግዚአብሔር ሰዎች ግን በመንፈሳዊ ህይወታቸው የሚቃጠሉ ናቸው በእግዚአብሔር ነገር የዳዊት ምን አለ የቤትህ ነገር የቤትህ ቅናት ይበላኛል የቤተ ክርስቲያን ነገር ይቀናኛል አለ አባታችን ጳውሎስ ምንድነው ያለው እኔ ስለ ቤተ ክርስቲያን ያሳስበኛል ቤተ ክርስቲያን ህንጻውን አይደለም ወንድሜ ስለ ክርስቲያኖች ህይወት ነው ክርስቶስ ስለሞተለት ሰው ስለተጠመቁ ሰዎች የነሱ ጉዳይ ያሳስበኛል ከተጠመቁ ከዳኑ በኋላ እንዳይጠፉ እኔ ቤተ ክርስቲያን ነገር እለት ያሳስበኛል እንዲሚቀኑ ሰዎች አሉ ከብሉይ ኪዳን ዳዊትን አየ
ከአዲስ ኪዳን ቅዱስ ጳውሎስን አያችሁ ስለዚህ በመንፈሳዊ ህይወት መንፈሳዊ ደል የሆኑ ሰዎች አሉ በቃ ምንም የማይሰማቸው የእግዚአብሔር ሰው ግን የእግዚአብሔርን ቃል ሲሰማ ወገኖች ውስጡ ይቃጠልበታል ምሳሌ ልስጣችሁ ሐዋርያት በዛ በኤማሁስ ከትንሳኤ በኋላ ሲጓዙ ጌታ ሶስተኛ ሰው ወደ ተጠጋቸው ይላል ሁለቱ ሐዋርያት ጋር ከቀሌዮጳና ከሉቃስ ጋር ሶስተኛ ሆኖ አላወቁትም ከዛ እሱ እየፈታ ምን ሆናችሁ ፈዘዛችሁ ምን ሆናችሁ ደነዘዛችሁ ምን ሆናችሁ ምን ደረሰ እንደ አንተ ለኢየሩሳሌም አዲስ ነህ ሰሞኑን የሆነውን አላወቅም ካህናት አባቶቻችንና መኳንንት ያደረጉትን አልሰማህም እንዳላወቀስ ምን ሆነ አላቸው እናንተ አይናችሁ ማስተውል ነው አለና ከብሉይ ኪዳን ጀምሮ ክርስቶስ መሰቀል እንዳለበት መሞት እንዳለበት ሲነግራቸው ልባችን በዛን ሰዓት ይቃጠልብን ነበር አሉ this is what Christian የክርስትና ህይወት እንደዚህ ነው ደሊውን የማይቃጠልበት ይሄን ሲሰማ ዝም ብሎ ልቡ የደረቀ ሐሳቡ ምድራዊ የሆነ ሰው ግን ከሰው ሁሉ የሚታዘንበት ይሄ ነው መንፈሳዊ ድንዛዜ ማለት የእግዚአብሔር ሰዎች ግን ወገኖቼ እንደሚቃጠሉ ናቸው እነሱ እየተቃጠሉ ያበራሉ አባታችን መጥምቁ ዮሐንስ ስለሱ የተነገረው የእግዚአብሔር ቃል ስለመጥምቁ ዮሐንስ ምን ይላል እሱ ግን የሚነድና የሚያበራ ነበር ምን ነበር እሱ የነደደ ይሄ ነው ክርስትና ራስ የነደደ ለሌሎች ግን ያበራል ክርስትና እንደዚህ ነው አሁን እኮ እኛ ክርስቲያን እኛ እኮ ወይ ሌላው ማብራት ራሳችንን ጨልመናል መንፈሳዊ እንቅልፍ ያለው እሱ ነው መንፈሳዊ ውርነት ብለን ተምረናል ስለዚህ ወገኖቼ በመንፈሳዊ ህይወት በቃ ደንዛዛ ፈዛዛ ምንም ግዴለሽ መሆን በመንፈሳዊ ህይወት መንፈሳዊ እውነተኛነትን ማጣት የእግዚአብሔር ሰው ሲባል ሲቀላምድ አፉ መቼም ልክ ነው ይሄ መንፈሳዊ ቅልፍ ነው የእግዚአብሔር ሰዎች እውነተኞች ናቸው ከኪሱ አውጥቶ ሳወራ ተረተረቱን ሳወራ ያልተባለውን ሲል ሆኗል ሲል እውነተኛ አይደለም አያችሁ ስለዚህ በመንፈሳዊ እውነተኛነትን ማጣት አስመሳይነት ግብዝነት ሰው ሲኖር ረጅም ጸሎት የሚጸልይ ሰው ሲኖር የሚያስመስል ሰው በሌለ ግን ሰው አጠገቡ ከሌለ ግን ጉዳዩ አይደለም በተለይ ትንሽ ሰው ከተሰበሰበው እሱ እኮ አገልጋይ አይደለም ለጥቂት ሰዎች እሱ ጥቂት ሰው ማካለን ያላገለግልም ይላል ለምን he's a popular እሱ እኮ አገልጋይ አይደለም አገልጋይ ግን ወገኔ ኢየሱስ ክርስቶስ አንዲትን ሴት ነው ያስተማረው አንዲትን ሳምራዊት ለብቻዋ አያችሁ ስለዚህ ምንድነው ነጥቤ መንፈሳዊ እንቅልፍ ማለት መንፈሳዊ እውነተኛ አለመሆን አስመሳይ ግብዝ ምን ይላል የእግዚአብሔር ቃል እነሱ እኮ ይላል የሃይማኖት መልክ አላቸው ኃይሉን ግን ክደውታል ይላል ብዙዎቻችን እንደዛ ነው የሃይማኖት መልክ አለ ነጠላ ስንለብስ በጣም እናሳምራለን መስቀላችን ያምራል በቃ ይሁንትና ብለን እንዲጭምድድ ምናምን ምንለው ነገር አለ ውስጣችን ሲከፈት ግን ወገኔ ባዶች እግዚአብሔር እሱን አድር ይፈልገው ከልብ የሆነ ክርስቲያን whole hearted ከውስጥ ልብ የሆነ ነገር ነው እግዚአብሔር የሚፈልገው ስለዚህ እውነተኛ መሆን መንፈሳዊ እንቅልፍ ምንድነው የእግዚአብሔር ቃል ከፍሎ ማየት የምንፍቅና ምለው ተጠራጣሪነት በግማሽ ማመን በግማሽ መጠራጠር የእግዚአብሔር መንግስት ማለት ከሞት በኋላ ህይወት አለ ሲባል ምናልባት ሊኖር ይችላል አይኖርም ይችላል ይሄ ጥርጥር ነው እንዲህ አይነት ጥርጥር በቃ ይሄ መንፈሳዊ ድንዛዜ ይባላል ሊሆንም ላይሆንም ይችላል ለማንኛውም ልሂድ እስቲ ይሁዳ አይደል ሰንበት ነው ለማንኛውም ልሂድ ቤተክርስቲያን ለማንኛውም ልሂድ እግዚአብሔር ቢሰማኝም ባልሰማውም ልጸልይ ይሄ መንፈሳዊ እንቅልፍ ነው አያችሁ በመንፈሳዊ ሌላው
መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ማለት ምን ማለት ነው የክርስቲያን መዓዛ ማጣት ክርስቲያኖች መዓዛ አላቸው በደንብ አርጋችሁ ስሙኝ ወንድሞቼ ክርስቲያኖች መዓዛ አላቸው ቅዱስ ጳውሎስ ስለዚህ ነገር ሲናገር በተለይ ስለ ክርስቲያን አገልግሎት አንስቶ ለዚህ ለክርስቲያን አገልግሎት ለዚህ አገልግሎት ማን ይበቃል ባለው ትምርቱ እኛ እኮ የክርስቶስ መዓዛዎች ነን እኛ ለሚድኑት ሰዎች የሕይወት መዓዛዎች ለሚጠፉት ሰዎች ደግሞ የሞት መዓዛዎች ነን ክርስቲያን እንደዚህ ነው መዓዛ አለው ክርስቲያን ወንድሜ መዓዛ አለው እንደዚህ ይላል ቅዱስ ጳውሎስ እኛ እኮ የክርስቶስ መዓዛዎች ነን ታዲያ ለዚህ አገልግሎት ማን ይበቃል ለኛ የውቀትን ሽታ መዓዛ የውቀትን መዓዛ ለሚገልጥ አምላክ እግዚአብሔር ስሙ የተመሰገነ ይሁን ካለ በኋላ ቅዱስ ጳውሎስ እኛ እኮ የክርስቶስ መዓዛዎች ነን ለሚጠፉት ወይም ለሚሞቱት የሞት ሽታ ለሚድኑት ደግሞ የሕይወት ሽታዎች ነን ስለዚህ መንፈሳዊ እንቅልፍ ምንድነው ክርስቲያን ሆኖ የክርስቲያን መዓዛ ያጣ መዓዛ የሌለው ይልቅ የሚሸት የሚሰነፍጥ ማለት ነው የሚሸት የሚሰነፍጥን ሰው ይሸሻዋል መዓዛ ላለው ግን አሁን አበባ መዓዛ ስላለው ሰዎችም ቅጥፍ ያሸቱታል ንቦችም ወደዛ ይመጣሉ ቅዱስ ጳውሎስ እንግዲህ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለዚህ አገልግሎት ማን ይበቃል ሲል ክርስቲያኖች መዓዛ አለና ክርስቲያን መዓዛ ስለዚህ መንፈሳዊ እንቅልፍ ማለት መዓዛ ክርስቲያን መዓዛ ማጣት ነው እንደዚህ ይላል ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛንንና ለዚህ ለሞት የሚሆን የሞት ሽታ ለሚሞቱት የሞት ሽታ ለሚድኑት ለነዚያ ደግሞ ለሕይወት የሚሆን ደግሞ የሕይወት ሽታዎች ነን ለዚህ አገልግሎት ማን ይበቃል ምንድነው ነጥቤ ወገኖቼ መንፈሳዊ እንቅልፍ ምንድነው ብለን ብንል መንፈስ ማለት የክርስቲያን መዓዛ ማጣት ይሁሉ መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ይባላል ግን እግዚአብሔር መንፈሳዊ እንቅልፋን በእንቅልፍ የተያዘ ፈዛዛ ደንዛዞች እንድንሆን አይፈልግም ምንድነው ይፈልገው እግዚአብሔር በተቃራኒ እግዚአብሔር ወገኖች አንድ ክርስቲያን ከክርስቲያን የሚጠብቀው መንፈሳዊ ሕይወት እለት ክርስቶስን ነቅቶ የሚጠብቅ ነቅቶ ተክቶ የሚጠብቅ ሰው እያንዳንዱን ቀን ተረድቶ በአግባቡ በክርስቶስ መንገድ የሚጓዝ ሰው ባለፈው ትምህርታችን ስለ ክርስቶስ መንገድ አንስተናል የክርስቶስ መንገድ ምንድነች አለ የክርስቶስ መንገድ በጣም ቀጭን ነች አለ የዲያብሎስ መንገድ በጣም ሰፊ ነው ብዙ ሰው በዛ በዲያብሎስ መንገድ ይሄዳል እኔ አይደለሁም ያው አሁን እሱ ትምህርት እየተረሳ ነው ነገሩ የክርስቶስ መንገድ ግን ቀጭን ነች አለ የክርስቶስ መንገድ ምንድነው ብለን ብንል የክርስቶስ መንገድ ፍቅር ነው የክርስቶስ መንገድ ርህራሄ ነው የክርስቶስ መንገድ ይቅርታ ነው የክርስቶስ መንገድ ቅድስና ነው የክርስቶስ መንገድ ንጽህና ነው የክርስቶስ መንገድ እንደ እግዚአብሔር ፈቃድ መኖር ነው የዲያብሎስ በተቃራኒ ጥላቻ ነው በቂም ሕይወት ክርስቲያን ሆኖ መኖር ነው ይቅርታን አለማወቅ ነው ለእግዚአብሔር አለመቀደስ አለመለየት መቆሸሽ በዚህ ዓለም ስለዚህ እግዚአብሔር የሚፈልገው የመንፈሳዊ ሕይወት ግን ምን አይነት ነው ብለን ብንል እለት ክርስቶስን ነቅቶ ተክቶ መጠበቅ እያንዳንዱን ቀን በእውቀት በጥበብ እንደ እግዚአብሔር ፈቃድ የእግዚአብሔርን ሥራ እየሰሩ መኖር በትጋት እያንዳንዱን ቀን ወገኖቼ እንዳስቸኳይ ቀን ማለት ጊዜ የለኝም በሚል መንፈስ ለክርስቶስና ለቤተ ክርስቲያን ለክርስቶስና ለመንግስቱ እየተጉ መኖር
like an urgent በጣም አስቸኳይ I don't have time መንፈስ አሁን እኔ ጊዜ የለኝም I don't have ምክንያቱም ሊሚትድ ታይም ነው ያለን ልጠይቃችሁ እናንተ 4 ሰዓት የቀረው ሰው አሁን ቅራቅንቦ ላይ ጊዜውን የሚያሳልፍ ይመስላችኋል ኖ ወንድሜ ስማኝ ጀነራል ቢሆን የተማረ ዶክተር ቢሆን ኢንጂነር ቢሆን 24 ሰዓት ቀረ ከተባለው ኢንጂነርነቱ ጀነራልነቱ ምን ጥቅም የለው በዛች ሰዓት ለሱ እጅግ ጠቃሚ ነገሮች ላይ ፎከስ የሚያደርገው እኔና እናንተም ወገኖቼ እስከ ዛሬ ድረስ ያለውን ትተን ወደፊት ግን በምን ጊዜ የለኝም በሚል መንፈስ ለእግዚአብሔርና ለእግዚአብሔር ብቻ ለእግዚአብሔርና ለመንግስቱ ብቻ እንኖር ይሄ ነው እግዚአብሔር የሚፈልገው ጊዜ የለኝም ብሎ በመድር ለሰማይ መኖር ጊዜ የለኝም ብሎ ወገኖቼ በቀረው ሰዓት እንደ እግዚአብሔር ፈቃድ መኖር አያችሁ ይሄ ነው አስፈላጊው ነገር ባለፈው ስንጀምር እንዳልኳችሁ የጀመርንበት ትምህርት ረጅም ነው ያመለጣችሁ ቤተ እስጢፋኖስ በሚለው ቻናል ገብታችሁ ስሙት ለሌሎችም አካፍሉት ብትችሉ ሰብስክራይብ አድርጉ እኔም በዛን ሰዓት ላይቭ ልወጣ እችላለሁ ዩቲዩብ ላይ አሁን ስላልሞላልኝ እኔም እየፈራው አልጠይቅም ስለዚህ ገብታችሁ ይዩት ምን አለን በመንፈሳዊ ውርነት ስንማር በመንፈሳዊ ውርነት በጊዜ ካልታከመ ለመንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ያሳልፎ ይሰጠናል መንፈሳዊ ድንዛዜ በጊዜ ካልታከመ ለመንፈሳዊ ሞት ወይም ከእግዚአብሔር ለመለየት ይሄ ደግሞ ሁለተኛ ሞት ነው ጥንቃቄ እናድርግ ብለን ተማር አያችሁ ወንድሞቼ ስለዚህ መንፈሳዊ እንቅልፍ ካልታከመ ለመንፈሳዊ ሞት ነው አሳልፎ ይሰጣል መንፈሳዊ ሞት ደግሞ ሁለተኛ ሞት ሲኦል ነው ስለዚህ ይሄንን ነበር በተለይ ትላንትና ከኔ ጋር የነበራችሁ እቺም ሰዓቱ ይሮጣል ጥቂት ነገር ዛሬም ጥቂት ነገር ተነጋግረን እንዘጋዋለን ትላንት ከኔ ጋር የነበራችሁ ስንማር ስለ መንፈሳዊ እንቅልፍ የተወቀሱ ግለሰቦች የተወቀሱ ቤተክርስቲያናት አሉ አለ ለምሳሌ ሐዋርያት የተወቀሱበት ጊዜ ነበር ክሪቲካል በሆነ ወሳኝ በሆነ ሰዓት ተክተው መጸለይ በነበረባቸው ሰዓት ክርስቶስ ሊሰቀል በደረሰበት ሰዓት በጌተሰማኒ ተክታችሁ ጸልዩ ልጆቼ አደጋ አለ ከፊት ብሏቸው ወገኖቼ እነሱ ግን ለሽ ያሉ አንቀላፍ አሁን ተመልሶ መጣን አራል ተክታችሁ ጸልዩ አላቸው እነሱ ተኝተዋል በሶስተኛው ጊዜ ከእንግዲህ ወደ አስተኙ አላቸው ግን ተወቀሱ ይሄንን አየን ይሄን ብቻ አይደለም እንደ ቤተ ክርስቲያን በመንፈሳዊ እንቅልፋምነታቸው የተወቀሱ አብያተ ክርስቲያኖች አሉ ትላንት የማንን ቤተ ክርስቲያን አነሳን የሰርዴስን ቤተ ክርስቲያን አነሳን መድኃኒታችን ኢየሱስ ክርስቶስ በወንጌላው ዮሐንስ አማካይነት አድርጎ ለሰርዴስ ቤተ ክርስቲያን በተጻፈው ምዕራፍ 3 ላይ ማለት በራእይ ዮሐንስ ምዕራፍ 3 ላይ አንቀላፍታችኋል የሰርዴስ ቤተ ክርስቲያን ሰዎች አንቀላፍታችኋል ንቁ ደንዛዞች ሆናችኋል ንቁ አለን ትላላችሁ ግን ሞታችኋል እኛ አለን ሁሉ ነገር በቂ አለን ትላላችሁ ሞታችኋል ይልቅ ጥቂት ነገር የቀራችኋል እሱን ይልቅ እንዳይጠፋ አያይዙት ብሎ አላቸው ብለን ትላንትና ተማር አያችሁ እና በዛን ሰዓት ሌላ እሱ ብቻ አይደለም ትላንት ካነሳናቸው አንዱ ለምሳሌ አንድ የተወቀሱ ራስ መድኃኒታችን ኢየሱስ ክርስቶስ ተክታችሁ ጠብቁኝ እኔ እንደ ሌባ መጣለው ሲል የአስሩን ቆነጃጅት ምሳሌ ነግሮን ነበር ሙሽራውን የሚጠብቁ መብራታቸውን ያበሩ 10 ቆነጃጅቶች ነበሩ 10ዎቹ ትጉሃን ጎበዞች ብልሆች አምስቶቹ ደግሞ ሰነፎች ኬርለሶች ግዴለሾች በግዴለሽነት የመጡ ዘይት ማነው ኩራዝ ይዘው ዘይት ያለያዙ ያልተጠነቀቁ ነበሩ ሚድናይት ሲሆን ለሊት ስንኩለ ለሊት ሲሆን ጌታ መጣ የተዘጋጁት ገቡ ይላል የተዘጋጁት ገቡ ያልተዘጋጁት ዘይት ያለቀባቸው
ሊገዙ ሄዱ በሩ ተዘጋ ሲሮጡ መጡና ጌታው ባክ ክፈትልን እኛ ነን አሉት ማናቸው አይ እኛ ነን ቅድም መብራታችን አብርተን ጠበቅ አንተ ሌት ስትሆን ጊዜ አሉት አይ ኖ አያችሁ ምክንያት አይጠቅምም ወንድሞቼ ስሙኝ ምክንያት አይጠቅምም ለዚህ ነው ዛሬ መንፈሳዊ እንቅልፋ መሆን አይገባም ፈዛዛ ደንዛዛ በመንፈሳዊ ህይወት መሆን አይገባም ይልቁንም ትጉ ዝግጁ ሆኖ መገኘት ያስፈልጋል ያችሁ ይሄንን ትላንታየ ይሄን ብቻ አይደለም ቅድም እንዳልኳችሁ የሰርዴስ ቤተክርስቲያንም መድኃኒታችን ኢየሱስ ክርስቶስ ጆሮ ያለው ይስማ ይሄንን አለ እንደዚህ ነው ያለው የእግዚአብሔር መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ይላል ባትነቃ እንደ ሌባ ሆኜ መጣባለሁ ልብ አድርጎ ስለ እንቅልፍ ነው እየተማርን ያለው ስለ መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ መድኃኒዓለም ክርስቶስ ምንድነው ያለው የሰርዴስ ቤተክርስቲያንን ራዕይ ዮሐንስ ምዕራፍ 3 ላይ ከቁጥር 1 ጀምራችሁ አንብቡት ባትነቃ እንደ ሌባ ሆኜ መጣለሁ በማናቸውም ሰዓት መጣለሁ የሚለው በሰርዴስ ወዳለው ወደ ቤተክርስቲያን መልአክ እንደዚህ ብለህ ጻፍ 7 የእግዚአብሔርን መናፍስትና 7 ከዋክብታት ያሉት እንደዚህ ይላል ክርስቶስ ማለት ነው 7ቱ መላእክት ናቸው ስራህን አውቃለሁ ሕያው እንደመሆን ስም አለ ግን ሞታል አለው ትላለህ ሕያው ነኝ ትላለህ ጥንታዊ ቤተክርስቲያን ነኝ የመጀመሪያው ነኝ ትላለህ ግን ሞታል እኛን እግዚአብሔር ምን ይለን ይሆን እኛ ሁሌ ስናወራ አንደኞች አይደለም ቀደምትን የመጀመሪያ ጥሩ ነው እግዚአብሔር ይመስገን የመጀመሪያዎች ስላደረገን ግን ብቻውን በቂ አይደለም አያችሁ አንዳንድ ጊዜ ሰው አያስተውል ከመጀመሪያ እኮ በመጀመሪያነት መጽደቅ ቢሆን ኖሮ ከኛ እኮ በፊት የነበራል አይሁድነትም ሃይማኖቱ ከአይሁድነትም በፊት እኮ አሕዛቦችም ደግሞ አሉ እግዚአብሔር የማያምኑ የአብርሃም ቤተሰቦች መጀመሪያ በመቅደማ በዛ አይደለም እንደ እግዚአብሔር መልካም ነው መጀመሪያዎች ብንሆን ግን ወገኖቼ የኛ ቤተሰቦች የመጀመሪያ እምነት አማኞች ሆነው መልካም ነው ግን ኖረውበታል እኛ ግን እኛ የመጀመሪያዎች ነን ብለን በህይወታችን ጭራዎች ብንሆን ምን ይጠቅመናል ወንድሞች ይሄ እውነት ነው ምነግራችሁ ለእግዚአብሔር መንግስት እኮ የህዝብ ብዛት አያስፈልገው አይ ህዝብ ስላነሰ በቃ ይግቡ እንደዚህ የሚባል ነገር የለም ስለዚህ ምንድነው የሚለው እዚህ ጋር 7ቱን ከዋክብት ያሉት እንደዚህ ይላል ስራህን አውቃለሁ ሕያው እንደመሆን ስም አለ ግን ሞታል ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትም የነቃውን ሊሞቱ ያሉት የቀሩትን ነገሮችን አጽና እነሱን አብራ እንግዲህ እንዴት እንደተቀበልክና እንደሰማህ መጀመሪያ እንዴት ቃሉን እንደሰማ ጠብቀው ንስሐ ግባ ባትነቃ ግን እንደ ሌባ ሆኜ እመጣለሁ መቅረዝን ካጠገብ ወስዳለሁ አየ ደስ የሚለው ነገር ካንተ ዘንድ አለ ያ ቤተክርስቲያን ሁሉም ሰው አልተወቀሰም በጣም ጥቂት ሰዎች በቅድስና በንጽህና የተገኙ ሰዎች ነበሩ ባንተ ዘንድ ጥቂቶች አሉ እነሱ ነጭ ልብስን ሰጣቸዋለሁ ከኔም ጋር ይሄዳሉ አለ ዛሬም እንደዛው ነው ቤተክርስቲያን በአጠቃላይ ጨለማ ነው አንልም መልካም ብርሃን የሆኑ ሰዎች አሉ ብርሃን የሆኑ አባቶች አሉ ብርሃን የሆኑ ቀሳውስት አሉ ብርሃን የሆኑ ሰባኪ ወንጌል ዲያቆናት አሉ የዛኑ ያህል ደግሞ ብዙ ጨለማ እንደዚህ ነው የሚለው ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ድል የነሳ እንደዚሁ ነጭ ልብስ ማንንም ሰው እነሱ ብቻ አይደለም የሰርዴስ ቤተክርስቲያን ብቻ አይደለም ማንንም ክርስቲያን ድል ቢነሳ በህጌ በስርዓቴ ቢሄድ እንደ ፈቃዴ ቢኖር ነጭ ልብስ እንሰጠዋለሁ ይልና እሱን ስሙን ከሕይወት መጽሐፍ አልሰርዘውም በነገራችን ላይ የሕይወት መጽሐፍ አለ በደንብ አድርጋችሁ ስሙ መጽሐፍትን አየው ነው የሚለው ራዕይ ዮሐንስ ላይ መጽሐፍት ሲል ፕሉራል ብዙ መጽሐፍትን አየው ይላል መጽሐፍትን አየው ሁለተኛው መጽሐፍ የሕይወት መጽሐፍ ይባላል በዛ በሕይወት መጽሐፍ ላይ ስሙ የሌለው ሁሉ
ወደ እሳት ባህር ተጣለን ስለመጀመሪያው መጽሐፍ አይነግረንም ግን ምናቀው አንድ ነገር አለ ቤተክርስቲያን የምታስተምረው የመጀመሪያው መጽሐፍ እያንዳንዱ ሰው ስራውን ያዘ ምክንያቱም ምን ይላል እያንዳንዱ ሰው እንደ ስራው ይከፈለዋል አይደል የሚለው እንደ ስራችን ይከፈል ስለዚህ በአንድ በኩል እንደ ስራው ሲባል መጥፎ የሰራም መጥፎ ይመዘገብለታል ጥሩ የሰራም ጥሩ ይመዘገብለታል ስለዚህ የሥራ መጽሐፍ አለ ስራችን ምግባራችን የሚገለጥበት ምንድነው እዚህ ጋር ያመጣነው እዚህ ሰርዴስ ቤተክርስቲያንን ባንተ ቤተክርስቲያን ያሉ ጥቂት ሰዎች ብቻ ሳይሆኑ በአጠቃላይ በክርስቶስ ድል ለነሱት ሁሉ ነጭ ልብስን ሰጣለው ስማቸውንም በሕይወት መጽሐፍ ይጻፋል እነሱም ከኔ ጋር ይነግሳሉ ነው የሚለው ይሄንን ነው የሚለው እና በዚህ ውስጥ ወገኖች ትላንት ይሄንን ተማር ሌላው አንድ ነገር ልበልና እዚህ ጋር አቁም ሰዓታችንም ስለሄደ እዚህ ጋር ቆማለሁ ሰርዴስ ቤተክርስቲያን ብቻ አይደለም ሌላ የተወቀሰ ቤተክርስቲያን አለ እንደዚህ በመንፈሳዊ እንቅልፍ የተያዘ ልክ እንደኛ ዛሬ እግዚአብሔር ቢያንኛ ምን ይለን ሆኖ ወርቺ ጎሽ ጎበዞች እናንተ ኢትዮጵያ ኦርቶዶክስ ተዋህዶ ልጆች በጣም ጎበዞች ጎሽ የተባረካችሁ ይለናል ወይስ ያዝንብን ነው ወገኖች ያዘነባቸው ቤተክርስቲያን አንድም የሰርዴስ ቤተክርስቲያን ነበሩ ብዙ ቤተክርስቲያኖች አሉ ገና ወደፊት መጣባቸዋል ሌላው የሉዶቂያ ቤተክርስቲያን በመንፈሳዊ ህይወታቸው ቸልተኛና ግዴለሾች ሆኑ በቃ ምንም ደንዛዛ ፈዛዛው ስለዚህ ምን አለ እናንተ ሉዶቂያ ቤተክርስቲያን ጻፍልኝ ለብ ያልኮኛ ትኩስ አይደለ ወይ ቀዝቃዛ አይደለ ለብ ያልኮነ ስለተገኘ እንግዲህ ልተፋ ነው ለብ ያልክ ስለሆነ ካፌ ልተፋ ነው ይላል እንደዚህ ነው የሚለው ቃሉ ጆሮ ያለው ይስማ ይላል ጆሮ ያለው ይስማ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ በራድ ወይም ትኩስ ብትሆን መልካም በሆነ ነበር እንዲሁ ለብ ስላልክ በራድ ወይም ትኩስ ስላሆን ካፌ ልተፋህ ነው አንተ ባለጠጋ ነኝ አንድስ እንኳን አያስፈልገኝም ትላለህ እውርና ባለጠጋ ነኝ እኔ ሀብታም ነኝ ቤተክርስቲያን ሀብታም ነች የጠጋው ግምጃ ባለቤት ነች እንላለን ግን በእኛ ህይወት ውስጥ አለው ያ ልክ ነች ቤተክርስቲያን ነች ግን በእኛ ህይወት በእያንዳንዱ ክርስቲያኖች ውስጥ ያ ጸጋ ይታያል ካልታየ እውር ነህ ነው የሚለው እንደዚህ ነው የሚለው ባለጸጋ ነኝ ትላለህ አንድስ እንኳን አያስፈልገኝም ትላለህ እውር ራቁት እንደሆንክ ማን በነገረህ ይልቅስ የራቁትነትን እፍረት የምትሸፍንበትን ነጭ ልብስ ከኔ ግዛ አጥርተህ እንድታይ ደግሞ ለአይኖች ኩል ግዛ እንብለ እኔ ሀብታም ነኝ ባለጸጋ ነኝ አትበላም ብላችሁ ሙሉ ቃሉ ስለሚጨርስም ስለማቆምም እዚህ ጋር ራዕይ ዮሐንስ ምዕራፍ 3 ቁጥር 14 እስከ 18 በሎዶቅያ ወዳለው ቤተክርስቲያን መልአክ እንደዚህ ብለህ ጻፍ አሜን የሆነው ኢየሱስ ክርስቶስ ማለት ነው አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንደዚህ ይላል በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ በራድ ወይም ትኩስ ብትሆን መልካም በሆነ ነበር እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ካፌ ልፈታህ ነው ልተፋህ ነው ማለት ደል ነው አይቀዘቅዘው መንፈሳዊ አይሞቃቸው ማለት ነው ከማይቀዘቅዘው መንፈሳዊ እንቅልፍ አይደል ትምርታችን ዛሬ መንፈሳዊ እንቅልፍና አደጋው ብለን የጀመረው ስለዚህ ግን ችግሩ አሁን የሎዶቅያ እኔ ሀብታም ነኝ ይላል በነገራችን ላይ ስትራቴጂካሊ በንግዱ ዓለም ስትራቴጂክ ቦታ ላይ ነበርች ሎዶቅያ ቤተክርስቲያን ከሰባቱ በታናሽቷ ኤሲያ ባሁኒቷ ተርኪ በመንላት በኢራቅ አካባቢ ነበር እነዚህ ቤተክርስቲያኖች ቢገኙ ጥሩ የንግድ ቦታ ነበር ሀብታም ነኝ ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆነ ጎስቋላ ምስኪን ዳም እውርም የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈን የራቁትነትን እፍረትን እንዳይገልጽ ነጭ ልብስን እንድታይም አይኖችን የምትኳልበትን ኩል ከኔ ተገዛ ዘንድ መክራለሁ
ወንድሜ ቤተክርስቲያን ባለጸጋነች አዎ ባለጸጋነች እኛ አይደለንም ያደረግናት እግዚአብሔር እኛ አይደለንም ከዛም በኋላ ሐዋርያት ከዛም ሊቃውንት ሁለተኛዎቹ አባቶች አድርገውታል እኛስ በእኛ ዘንድማ ባዶዎች ሆነን ተገኝተናል ባዶ ስለዚህ እኛ ባናወራ ይሻላል አንዳንድ ዝም ብንል ይሻላል አያምርብንማ ውስጣችን ሲከፈት የተለሰኑ መቃብሮች ነው የምንመስለው ይሄ እውነት ነው ወንድሞች እናንተን ለመገሰጽ አይደለም ግን እውነትን ባልናገር ለኔ መዳን አለብኝ ስለዚህ መንፈሳዊ እንቅልፍ አደጋ ነው ወገኖቼ እነዚህ ቤተክርስቲያን ወይም ግለሰቦች በመንፈሳዊ እንቅልፋም ሆነው በመገኘታቸው በእግዚአብሔር ዘንድ ተወቀሱ እኛንም ዛሬ እግዚአብሔር መንፈስ ቅዱስ ሕይወታችሁ እንዴት ነው ይለናል ወንድሞቼ ሕይወታችን እንደ ተመሰገኑት እንደ አንዳንድ ቤተክርስቲያን በዘመኑ የተበረከ አሁን እንደ ቅዱስ ጳውሎስ አንዳንድ ቤተክርስቲያኖች በጣም ያመሰገናቸዋል በጣም እነ ቆላሲስ ቤተክርስቲያን በጣም ያመሰገን የዛኑ ያህል ደግሞ ያዘነባቸዋል እነ ሮሜ ገና መጣበታለሁ ክርስቶስ እነ ሎዶቅያን ቤተክርስቲያን አዝኗል ዛሬስ እኛን እግዚአብሔር ምንድነው የሚለን ስለዚህ ወገኖች በአጠቃላይ መንፈሳዊ እንቅልፍ ማለት በመንፈሳዊት ንቁና ዝግጁ ሆኖ አለመገኘት ፈዛዛ ደንዛዛ ሆኖ መገኘት ይሄ ምን እናድርግ እንግዲህ ተማርነው ስንጀምር ይሄን ትምህርት ስንጀምር ስለ መንፈሳዊ እውርነት ተማር መንፈሳዊ እውር ማለት እግዚአብሔርን አመልካለሁ ይላል ግን እሱ የሚያመልከው ጣዖት ነው መንፈሳዊ እውር አለን እግዚአብሔርን አገለግላለሁ ይላል ግን እሱ የሚያገለግለው ዲያብሎስ ነው መንፈሳዊ እውር አለን እንደ እግዚአብሔር ፈቃድ አይደለም እንደ ራሱ ፈቃድ የሚኖር ሰው እውር ነው ብለን በተለይ መንፈሳዊ እውር ሰው ምንድነው ብለን ብንል የእግዚአብሔር እውነት የወንጌል እውነት ሊረዳ የማይችል ወይም ደግሞ ሊረዳ የማይፈልግ ሰው መንፈሳዊ እውር ነው ይሄ መንፈሳዊ እውር በጊዜ ካልታከመ ወደ መንፈሳዊ ድንዛዜ ወስደናል መንፈሳዊ ድንዛዜ ደግሞ ምንድነው ብለን አየን በቃ ነቅቶ ተክቶ አለመገኘት በቃ ቸልተኛ በቃ ድንዙስ በቤተክርስቲያን በልማድ መመላለስ ይሄ ደግሞ ካልታከመ ለመንፈሳዊ ሞት ይወስደናል መንፈሳዊ ሞት ደግሞ ከእግዚአብሔር መለየት ነው ሁለተኛ ሞት ነው ሲኦል ነው ብለናል ስለዚህ ወንድሞች ምን እናድርግ እግዚአብሔር ምን እንድናደርግ ነው የሚፈልገው በዚህ መንፈሳዊ እንቅልፍ ወይም መንፈሳዊ እንቅልፍ ጉዳይ ዛሬ ስንማር እግዚአብሔር ምን እንድናደርግ ነው የምንፈልገው ብለን ብንል እግዚአብሔር ወገኖች ከእንቅልፍ እንድንነቃ ነቅተን ተክተን ክርስቶስን እንጠብቅ እያንዳንዱን ቀን ተረድተን በክርስቶስ መንገድ እንድንሄድ የክርስቶስ መንገድ ምንድነው አለ ፍቅር ነው አለ የክርስቶስ መንገድ ምንድነው አለ ርህራሄ ነው አለ ቅድስና ንጽህና ነው አለ ለአባቱ መኖር ነው ለእግዚአብሔር ሕግ ሥርዓት መኖር ነው ብለናልና ያንን እንድናደርግ ነው እያንዳንዱን ቀን በእውቀትና በጥበብ መጓዝ እንደ እግዚአብሔር ፈቃድ መጓዝ ያንን ነው እግዚአብሔር እንድናደርግ የሚፈልገው እያንዳንዱን ቀን very urgent ነው sense of urgency ለምን ጊዜ የለኝም ነገ በጠራ ባዶ እጄን እንዳልሄድ ብለን አስበን ተክተን ተዘጋጅተን ክርስቶስን መጠበቅ ይሄ ከባድ አይደለም ወንድሞች አታካብዱት እግዚአብሔር ከኛ ምንም የሚፈልገው ነገር የለም እግዚአብሔር የሚፈልገው እኛና እኛን ብቻ ትምህርቴን ጨርሻለሁ ደስ የሚለውን አንድ ነገር ልንገራችሁና ላቁም እዚህ ጋር ደስ የሚለው ነገር ለኔና ለእናንተ ዛሬ ማመሽ እግዚአብሔር ዛሬ ይወደናል በንስሐ ስንመለስ ስላለፈው ይቅር ይለናል ዛሬ አዲስ ያደርገናል በክርስቶስ አዲስ ሰው ሆናለን አዲስ ፍጥረት ስለዚህ ወገኖቼ ዛሬ እኔ ለኔና ለእናንተ አልመሽ በንስሐ ወደ እግዚአብሔር እንምጣ የክርስቲያን መዓዛ እናወጣለን ከዛ በኋላ የሕይወት መዓዛ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላም ሁኑ ወንድሞቼ ይሄን ቃል የምትሰሙ ቤተ እስጢፋኖስ የሚለው ገብታችሁ ሰብስክራይብ ብታረጉ ደስ ይለኛል
እንትን ላይ ማን ነው ላይቭ መግባት እንዲችል አሁን ፌስቡክ ላይ ነው ማገለግለው ላይቭ መግባት ስለማልችል ይሄንን ነው አልፎ አልፎ ድሮፕ ማረገው ፌስቡክ ለማን ነው ዩቲዩብ ላይና እንደዛ ብታደርጉ ለኔ ብላችሁም ሳይሆን እናንተ ተጠቀማላችሁ አንድም ቃሉን በመማር ሁለቱም የወንጌል ሥራ እንዲስፋፋ አርጋችኋል እግዚአብሔር ለእናንተ ዋጋችሁን ይሰጣችኋል ሰላም እግዚአብሔር ይብዛላችሁ ሰላም ቤተ እስጢፋኖስ ነው የዩቲዩብ ቻናል